ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100,000 ሊትር በ2018 በዘንድሮ ምርት ዘመን ማለት ነው። በወር ይፈቀድላት የተባለው 100,000 ሊትር ይፈቀድላት ተባለ። እሺ አልኩኝ። 100,000 ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማዲያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ያልታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው፣ ዶክተር ደስታው ናቸው። አሁንም ቢሮቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲሰጣት እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም ቢሮ ውስጥ ነው ያለው። ከዛ በኋላ እሱም ከታሰሩት መካከል ከከሰቱት መካከል አይደለም። የኔን ነዳጅ 2018 ላይ የፈረሙ ሰዎች የፈቀዱልኝ ሰዎች ማለት ነው የታሰረ ሰው የለም፣ አልታሰሩም። ቢሮ ውስጥ ናቸው ያሉት በዚህ ሰዓትም ማለት ነው። ቢሮ ላይ ስራ ላይ ናቸው ያሉት እነዚህ ሰዎች። ከዛ ፈረሙልኝ። ያ ማለት ጥቅምት ውስጥ ነው። ደብዳቤውን ከፈለግ ማውጣት ትችላለህ። የቅድም ልታነበው ያልከው ደብዳቤ ነው፣ አንብብ። ማዲያ ተከራይቻለሁ ይፈቀድልኝ የራሴን ገንብቼ እስክጨርስ ብዬ ጠየቅኩት። ያ ማለት ዛሀበሻ እሱን ደብዳቤ አቅርቦታል። በነገራችን ላይ በረከት ሳይኖረ ይውልክ አንድ ሰው በህጋዊነት ሄዶ ደብዳቤ ጽፎ አንድን መስሪያ ቤት ይጠይቃል። ለምሳሌ ማዲያ ተከራይቻለሁ ብቃት ማረጋገጫ ያለው ማዲያ ስለተከራየው ይፈቀድልኝ ብዬ ስጠይቅ ያ መስሪያ ቤት ወይም ዋና ዳይሬክተሩ አንፈቅድም፣ አሰራራችን አይፈቅድም ማለት የማን ፋንታ ነው? ካልፈቀደ አሰራራቸው ስለሚፈቅድ ነው የፈቀዱልኝ አይደል? አሰራራቸው ስለፈቀደ ስለሚቻል ፈቀዱልኝ። እኚህ ሰው ኃላፊ ናቸው፣ ዳይሬክተር ናቸው። ባይቻል ኖሮ አሰራሩ ባይፈቅድ ኖሮ አይ መከራየት አትችም፣ መገንባትሽ ግዴታ ነው፣ በተቻለሽ መጠን አፋጥነሽ ገንብተሽ ስጨርሺ እናራግፍልሻለን ማለት ይችሉ ነበር። ግን ይቻላል፣ ይፈቀድላት፣ ብቃት ማረጋገጫው ይታይ ተባለ። ብቃት ማረጋገጫው የማዲያው ታየ፣ ማቅረብ እንደሚችል የነዳጅ ብክነት እንደማያስከትል ተረጋገጠ። በባለሙያ ተፈቀደልኝ፣ ተፈረመልኝ ማለት ነው። ከዛ 25 ሚሊዮን ብር ከፈልኩኝ። ለማ ለኖክ በሁለት ጊዜ 25 ሚሊዮን ብር ለኖክ ከፈልኩኝ፣ ነዳጁን እንዲያመጡልኝ ማለት ነው። ለምን በአንዴ ከጅቡቲ ነው የሚገዛው፣ ገዝተው አምጥተው እንዲያራግፉልኝ እና እኔ ደግሞ ለማሽኖቹ እንድጠቀም ብዬ 25 ሚሊዮን ብር ከፈልኩ። ያ ጥቅምት ነው። ከዛ ነዳጁን ኦርደር አደረግኩኝ። በአንዴ ኦርደር የምታደርገው 50,000 ሊትር ነው። 50,000 ሊትር 50,000 ሊትር እያረክ ነው ኦርደር የምታደርገው። በ2018 ጥቅምት ወር ነው ይሄንን ኦርደር ያደረግኩት። ክፍያውንም የከፈልኩት በ2018 ጥቅምት ወር ነው። ከዛ በዛ መሀል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለእኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሰዋል፣ እንዲህ ነው ይሉኛል። እሺ አልኩኝና ሰማሁኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለ። 90 ከተፈቀደልኝ 100,000 ሊትር 50,000 ሊትር ድፍን የሚጭን ቦቴ የለም። 47,000 45,000 እስከ 48,000 አሁን አዲስ የመጡት ቦቴዎች እስከ 49,000 ድረስ የሚጭኑ ቦቴዎች አሉ። እና ይሄ
ቦቲ ደር ሎደር አለ፣ ኤክስካቫተር አለ። የሚገርም ዶዘሩ እና ኤክስካቫተሩ ክራይ ነው። ሎደሩ እና ትራክተሩ ነው የኔ በክራይ ነው የገቡት ራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ፣ ማንም ሰው እንዳይቀዳ፣ ለማሽኖቹም እንዳይሰጥ፣ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖውን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው፣ ማረጋገጥ የሚችለው ኖክ ነው፣ ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ፣ ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋለሁ፣ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ይግባ እራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አያስገቡ እኔ ማውቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው ያ ነዳጅ። ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል፣ የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ እራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ፣ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። እራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቅ ያለው ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራች ነው። ገቢው
እየደገፍሽ ነው፣ ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1,000 10,000 100,000 ሲባል ትልቅ ይመስላል። ትልልቅ የቪዲዩቲ ማሽኖችን ስታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጭ፣ ፓፓዬ ከጥቅም ውጭ፣ ምን የመሳሰለ አትክልት ከጥቅም ውጭ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናል በረከት ታዋቂ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ፣ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች። ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ። ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተኸዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካውን ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጦ አይወስዱ? ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰርኩትን ነዳጅ አልወሰርኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባክ? የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረግኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት። ገባ? እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረግኩባት? ገባ? እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ? እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ።
ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌዴራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበሏቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይህንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግርህ ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ እስከዛ ኦኬ፣ ይቅርታ እንመለሳለን። ቅድም ስትናገሪ እንደገናም ደግሞ አንድ ደብዳቤ እጄ ላይ አለ። ምናልባት አይ ቲንክ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ስለዚህ ጉዳይ እንድትነግሪ እንፈልጋለን። ለህዝቡ አነብና ደብዳቤው መጀመሪያ ህጋዊ ስለመሆኑ የቤኒሻንጉል ነው የጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔራዊ ዞን የሚልና ማህተብ ያለው የኢትዮጵያ ባንዲራና የክልል ባንዲራ ያለበት ፊርማ ማህተብ ያለው ኡጁሉ ዋጎ የሚል ያለበት ህጋዊ ስለመሆኑ እንትን አደርጋለሁ። ከዛ ላንብበው። ምንድነው የሚለው? በጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔር ዞን የዲማ ወረዳ መስተዳድር ጽህፈት ቤት ይላል። ቁጥር ዴኤስ ምናምንና 70/018 ይላል። ቀን በ14/01/2018 ይላል። ጋምቤላ ይልና ጉዳዩ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው በዲማ ወረዳ አቻና ቀበሌ ከተለያዩ ማህበራትና አርሶ አደሮች ጋር በኮንትራት ሲያለሙ የቆዩ እና በዚህ ወረዳ አቻና ቀበሌ የራሳቸው 400 ሄክታር የእርሻ ኢንቨስትመንት ስራ ላይ የተሰማሩ ወይዘሮ በረከት ወርቁ አደራ የእርሻ ኢንቨስትመንት በረከት ገበሬዋ ለስራቸው ይረዳ ዘንድ ከጅቡቲ መሆነ ከመሃል ሀገር ያስመጧቸው ጭነት ነዳጅ ጨምሮ በደቡብ ምዕራብ ክልል ሚዛን አማን ከተማ በቀረጥና የኮቴ ከፍተኛ ክፍያ እየተጠየቁ መኪኖቹና ሹፌሮቹ ያለአግባብ ለቀናት ታስረው በመቆየታቸው
ስራቸውን ለመስራት እጅጉን እንደተቸገሩና የሚያመጡትን መኪኖች ትክክለኛ መዳረሻ መሰማራታቸውን ይዘው እየተጓዙ ቢሆንም መዳረሻቸው ሳይደርሱ መንገድ ላይ ለቀናት እንዲቆሙ ስለሆነ እያቆሙ ስለሆነ ይሄ ነዳጅ የተያዘው የነዳጅ ሰሌዳ ቁጥር 87 23 26 63 97 የሆነ መኪና ያለ አግባብ ሚዛን አማን ከተማ ላይ ስለቆመ